በሰው ፊት እንዲህ ያለን ደምቀን በእግዚአብሔር ፊት ከቁራ የጠቆርን አይደለምን? ምን ያስጨንቃል? እግዚአብሔር በሰጠህ ነገር ከብረህ ኑር። ሰው በሕይወት ዘመኑ ወደ ላይም ራሱን ማነጻጸር አይገባው፣ ወደ ታችም ራሱን ማነጻጸር አይገባው። የኛ በደል የማያደፈርሰው የንጽህና ባህር ነው እግዚአብሔር። ማርያም እንዲህ ነበር የምታደርገው። እኛም ይላል ደግሞ ወይ ተጋ ጳጳሳቱ ወድቀዋል፣ ካህናቱ ረክሰዋል፣ ስለዚህ ከቤተ ክርስቲያን ውጡ የሚል ቡድናውን ተያይዟል። የኛ ኃጢአት እንደተስቦ በሽታ በቡራኪያችን በኩል ወደ እናንተ የሚተላለፍ አይምሰላችሁ። እነሱ ንጹሕ ሆነው ቢኖሩ ኃጢአት በሌለበት ዓለም ነው። ድንግል ማርያም ንጹሕ ሆና የኖረችው ግን ጉድለት በበዛበት ዓለም። ከዓለም ላይ ምን ይላል? ቅዱስ አትናቴዎስን ሰዎች ሄደው እንዲህ አሉ፣ ዓለሙ እኮ ጠላህ አሉት። ዓለሙ ጠላህ ሲሉት እኔ ምን ጨነቀኝ፣ ቀድሜ ጠልቼዋለሁ። አይታወቅም። እናንተ እንኳን እኔና እናንተ ሁለት ሰዎች ጠልተውና ቢባል ምን አርቄ ይሆን? በቀደም ድንገት እንትን ሰርቃይቶኝ በጣም እንታወካለን፣ እረፍት እናጣለን። ለምን? ምን መሰረት ነው ራሳችንን ያቆምነው? ከሌላ ሰው በሚሰጠን ነገር ስለሆነ ነው። ሰላም ማለት ከውጭ በሚገኝ ነገር ሳይሆን በራስ ላይ መመስረት ነው። በራስ ላይ መመስረት እኛ ለሌሎች በማድረጋችን እንጂ ሰዎች ለእኛ በሚያደርጉን ነገር ምንም አይነት ትኩረት ከሌለን ሰዎች ምንም እንኳን ቢበድሉን ሳንጣላ መኖር እንችላለን። አሁን ትዳሩ የሚበጠበጠው በዚህ ምክንያት አይደለም። ይሄንን ሳታደርግልኝ፣ ይሄንን ሳያደርግልኝ ነው የሚባለው። ፍቅር ማለት ግን መስጠት እንጂ መቀበል አይደለም። እግዚአብሔር ለዚህ ነው ልዩ ንጹሕ የሚባለው። ልዩ ንጹሕ የሆነ እግዚአብሔር ለዚህ ነው ዓለም ሁሉ ሲበድል እሱ የኛ በደል የእሱን ባህሪ ለውጦበት ማያትን ከማፍሰስ እንደገና ደግሞ ነፋሳትን ከማንፈስ ብርሃናትን ከማመላለስ በዝናብ ከማብቀል በፀሐይ ከማብሰል የማይለወጥበት ምክንያት በዚህ ምክንያት ነው። ኮብልለን ስንመጣ ሳይለወጥ አባትነቱን የምናገኘው ከዚህ የተነሳ ነው። ልዩ ንጹሕ ስለሆነ በእኛ ርኩሰት ስለማይበረዝ ማለት ነው። እኔን በድላችሁ ስትመጡ ተበርዤ ታገኙቻላችሁ። እግዚአብሔርን ግን በድላችሁ ስትመጡ ሳይበረዝ ታገኙታላችሁ። ልዩ አባት ነው። የእኛ በደል የማያደፈርሰው የንጽህና ባህር ነው እግዚአብሔር። ሰው ከሌላ ካልተቀበለ ከብሮ መኖር አይችልም። እግዚአብሔር ግን በባህር አሁን በሊቅነቱ ሰው ይከብረ ታምርሃው አብሮ ተፈጥሯል። እውቀት ቅዱስ ጳውሎስ እንዲህ አለ፣ ምን ጥብቀ ዘይነሳይከም ካልከ ከሌላ ያልተቀበልከው ምን አለ? እውቀቱን ተቀብለው ነው፣ ሀብቱን ተቀብለው ነው፣ ጤናውን ተቀብለው ነው፣ ክብሩን ተቀብለው ነው፣ ዝናውን ተቀብለው ነው። በቃ ሁሉን ነገር ተቀብለው ነው። የራስህ ባልሆነ ነገር ይውላችሁ ሰው ልመካ ካላችሁ የራስህ ነገር ካለ ኩራ ብለን እንመልስለታለን። አለህ ነው። ነፍስና ስጋ እንኳን ያንተ አይደለም። ቀድሞ በፍጥረት የእግዚአብሔር ነው። ኋላ ደግሞ ክርስቶስ ደም ከፍሎበታልና የራስህ ነፍስ አለህን? የራስህ ስጋ አለህን? የለም። ስለምን እንዲህ አደረኩ ብለህ ስትመጻደቃለህ? ብትሰግድ እግዚአብሔር በሰጠህ ጉልበት አይደለም? ብትናገር እግዚአብሔር በሰጠህ አንደበት አይደለምን? ምን ያንተ የሆነ ነገር አለ? እንዲህ ያለውን ትምክህት እግዚአብሔር ያርቅልን። የራሳችን ነገር መዘርዘር፣ ስለ ራሳችን በእውነቱ በማሰብ በመጨነቅ ጊዜያችን የምናሳልፈው ሰው ምን ሊሆኑ፣ ሰው ስለ እኔ ምን አስቦ ይሆን፣ ሰው እኔን ሊወደኛል ይጠላኛል፣ እንዴት ያለው ሰው ነኝ፣ ሰዎች ስለ እኔ ምንድን ነው የሚያስቡት፣ በሰዎች ዘንድ እኔ ምን ምስል አለኝ ብሎ መጨነቅ አይገባል። ምን ያስጨንቃል? እግዚአብሔር በሰጠህ ነገር ከብረህ ኑር። ምንድን ነው መጨነቅ? እኮ ነው። ሴቶቹ አሁን መከራችሁን የምታዩት እንዲህ የጆሮ ጉትቻ አንሶ የአፍንጫ ሁሉ እስከሚመጣ ድረስ የከንፈር እንዲሁ በዚህ ቀይ ቅብት እንዲሁ ምንድን ነው? ጅልነት አለ። መጨነቅ እኮ ነው። እንግዲህ ያለ እግዚአብሔር የምትቀቡት አፋችሁን። ሰው እንዴት ነው ከንፈሬን የሚያየው ነው እኮ። ለእግዚአብሔር ነው አፍንጫችሁ ላይ ጉትቻ የምታደርጉት? ለእግዚአብሔር ነው ወይ ከንፈራችሁ ላይ ቀለበት የምታደርጉት? ለሰው አይደለም። ለእግዚአብሔር ተጨንቆ መኖር ይገባል። በእግዚአብሔር ፊት ስላለን ውበት በሰው ፊት እንዲህ ያለን ደምቀን በእግዚአብሔር ፊት ከቁራ የጠቆርን አይደለምን? ዳተኞች፣ ሰበበኞች፣ አመካኞች፣ ዳተኞች፣ ከዳተኞች፣ ሸንጋዮች፣ ውሸታሞች፣ ሌቦች፣ ሐሜተኞች ነን። ይህንን ክደው አንችልም። በዚህ ጠቁረን እንዲህ ይገርማል። የሆነ ሰው አሁን ነጭ ካባ አድርጎ የግራውን ካባ ግጣም አድርጎ ጭቃ ቀብቶ
በቀኙ ደግሞ ሽቱ በደንብ አድርጎ ተረጭቶ ጀለል እያለ የሚመጣው ምድር ታዲያ የሰውዬ ዘመድ የለውም እንዴ ትላላችሁ አይደል? የሚመክር የለውም ወይ? አንድኛ እኮ ነፍሳችን እንዲሁ ነው ጨልሞ እላይኛው ስላለው ነገር ጭንቅቱ ለተጨንቀን ተጠበን። እስቲ አሁን እንግዲህ እስኪ የተደረገውን ይህን ምንጣፍ አስቡ። ነፍሴ ግን ምን አይነት ምንጣፍ ላይ ትቀመጥ ይሆን ብለን አስበን እናውቃለን? የሁሉ ምንጣፍ የተነጠፈለት አሁን ተነጠፈ። ይሄ በእርግጥ ለእግዚአብሔር ክብር ነው፣ ለጉባኤ ክብር ነው። በእርግጥ ደግሞ መቼስ ለእኛ መስደቢያ አይደለም የሆናችሁ። የምትሰበኩትን ስብከት እኮ ለመሳደቢያ ነው የምትጠቀሙ። አንዱ ሰባኪ የሰማችሁትን ስብከት ለሌላ ሰባኪ መሳደቢያ ነው የምታደርጉት። ችግሩ ይሄ ነው። ወንበሩ የተነጠፈ ለክህነት ክብር ነው እንጂ ለአባ አይደለም። በዚያውም እንድታውቁት ነው። ግን እንደው አሁን እኛ እንምጣለን። ይሄንን ተውት። እቤቷችሁ ላይ አንድ ሰው መጀመሪያ ሊያገባ ሲል በተለይ የከተማ ሰው የሚያሟላቸው ነገሮች ውስጥ አንዱ ሶፋ ነው። አይደለም እንዴ? ላጤም ቢሆን ቢያንስ የሶፋ መግዣ ሳይኖረኝ ነው የሚለው ሊያገባ ሲል ማለት ነው። ስለ ነፍስ ሶፋ አስበህ ታውቃለህ? ይሄ ስለኛው መጎለሻ ነው የሚታወቀው። ነፍስ እንዴት ያለ የሚቆረቁር ገሃነም ላይ እንደምትወረወር አስበን እናውቃለን? ስለ ነፍሳችን አልጋ አስበን እናውቃለን? ስለ ነፍሳችን መጋረጃ በብርሃን መጋረጃ ተጋርዳ እንድትኖር የሚያደርጋትን ስራ ሰራን። በጨለማ መጋረጃ ተጋርዳ እለይታከዩ የማይደክሙ አጋንንት ከሚገርፋት ቦታ ውስጥ እንደምትኖር አስበን እናውቃለን? ያንስ ዛሬ ሊሆን እንደሚችል አስበን ታውቃለን? የሰው ልጅ ባልጠረጠራችሁት ጊዜ ይመጣል ተብሎ ተጽፏል እኮ። ዛሬ ማታስ እንድንወሰን ነው በምን እናውቃለን? እና ወገኖቼ ከሌላ ያገኘነው ነገር እንጂ የራሳችን ነገር ስለሌለ መመካቱን ትምክቱን በእውነቱ እግዚአብሔር ያርቅልን። እንደ ትዕቢት ያለ እንደ ኩራት ሰው በሕይወት ዘመኑ ወደ ላይም ራሱን ማነጻጸር አይገባው፣ ወደ ታችም ራሱን ማነጻጸር አይገባው። ይሻላል እንዲያው ከነሱ አለመመንኮስ ይሻላል። በምንድን ነው የምትሻሉት? እንዲያው መነኩሴ እኮ ሰኞ ቢስት ማክሰኞ ደግሞ ያለቅሳል። እንዲያው በምን ትሻላላችሁ? በምንም አትሻሉ። አንድ መነኩሴ ምን ይላል? እንዲያው በዘኮነኮዊ ነው ይሄ ይስ መነኩሴ ይላል። እንዲያው ምንም በላይ እንዲያው መነኩሴ ይሻለኛል እውነታቸው ነው። እንዲያው እኔም መነኩሴ ስለሆንኩ መነኩሴን አላጣጥልም። ስለዚህ ምንድን ነው ወደ ላይ አሁንማ ከጳጳሳት ሁሉ እኩል መሆን ጀምራቸዋል እኮ። ከፓትርያርኩም ማነጻጸር ጀማምራቸዋል እኮ ማለት ነው። ማነጻጸር ደግሞ ጭራሽ ከእመቤታችንም ያነጻጽሩ አሉ። ማርያም እንዲህ ነበር የምታደርገው እኛም ይላል ደግሞ ወይ ጥጋ። ስለዚህ ራሳችን ማነጻጸር ሙልጭ አድርገን መሳደብ የስድብ ሰማዕታት እኮ ነን እኛው። እዚህ የስድብ አክሊል ልትቀበል የስድብ አክሊል ሊያቀዳጅ ክርስቶስ ተሳድበን ይልቁንስ ስድቡን ተውና ስራ ብትሰሩ ይሻላቸዋል። መድኃኔ ዓለምን ሊያሳልፍ ሲመጣ ምን ሥራ ሰራህልኝ ነው እንጂ ቆሸኔ ልጅ ሊቀ ጳጳሱን አጥረገረክልኝ ብሎ ሊሸልም መስሏል። በስድብ አክሊል ልትቀዳጁ ነው። ስለዚህ ኩራታችን ትተን ወደ ላይ ራሳችን እንዲያነጻጸር ብድግ ብሎ አሁን ከዳተኛ ትውልድ ተነስቶ አይደለም። ጳጳሳቱ በሙሉ ወድቀዋል፣ መነኮሳቱ ወድቀዋል፣ በርኩሰት ተይዘዋል፣ አጋንንት አለባቸው፣ የ666 ተከታይ ናቸው። ስለዚህ በቃ እኛ የተሻለ ትውልድንን ልብሱን ካለበሳችሁ ሰይጣን የእኛን ፈተና አይፈትናችሁ። በምን ታውቁታላችሁ? እነዚህ ሊቃነ ጳጳሳት እኮ ስንት ዓመት ተፈትነው ነው። እኔ ጳጳሳት ልካውኝ እንደምናገር እንዳይመስላችሁ፣ እውነቴን ነው። ነገ የሚፈረድብንን ነገር ነው የሚነግራችሁ። እንዲሁ ምን አለ እኔ ክፉ ነኝ ማለት እንጀምር እስቲ። ሁላችሁ እኔ ክፉ ነኝ በሉ። እኔ ክፉ ነኝ ካልን ቅዱስ ጳውሎስ እንዲህ አለ፣ ለመኮነነ ርዕሰነ እሚተኮነነ፣ በራሳችን ላይ ብንፈርድ ባልተፈረድብን ነበር ብሎ እንደተናገረ። እንግዲህ በመጨረሻ ስናገር ልዩ ንጹሕ እግዚአብሔር ነውና ሰው ሲወድቅ ሲነሳ ነውና ልዩ ንጹሕ ማን ነው በሉ ንገሩኝ። ጳጳሳቱ ወድቀዋል፣ ካህናቱ ረክሰዋል። ስለዚህ ከቤተ ክርስቲያን ውጡ የሚል ቡድን አሁን ተያይዟል። ቀይ ቢጫ አረንጓዴ ባንዲራ እያሳቀለ የኢትዮጵያ ትንሣኤ ተቃርቧል የሚል የመንደር አውደልዳይ በስቷል። አሁን እኛስ ቢሆን ጳጳሳት አይሰናከሉም ብለናል። ዲያቆኑ ሲጸልይ ምንድን ያለ? መሐሮሙ ጊዜው ወተሳሃሎሙ ለሊቃነ ጳጳሳት። ደግነቱ እናንተ እንግሊዘኛ እንጂ ግዛ አሰሙ። ቅዳሴው ላይ ምንድን ነው የሚለው? አቤቱ ሊቃነ ጳጳሳቱን ማራቸው። እስኪ በሉ። ድሮስ ላይበድሉ ነው እንዴ? እማይበድልማ እግዚአብሔር ብቻ ነው። ንጹሕማ እሱ ብቻ ነው። ግን የሚበድሉ ቢሆን እንኳን እነሱ ቢበድሉ እኛ ብንበድል ካህናት ብንበድል ክህነቱ አይበደልም፣ ቆቡ አይበደልም፣ አስኬማው አይበደልም፣ መስቀሉ አይበደልም፣ ቅዳሴው አይበደልም፣ ማኅሌቱ አይበደልም፣ ስርዓቱ አይበደልም፣ ፍትሐቱ አይበደልም፣ ክርስትናው አይበደልም። ምን ማለት ነው? እግዚአብሔር ለእናንተ የሚሰጠውን መግቦት አያቋርጥባቸው። የእኛ ኃጢአት እንደተስቦ በሽታ
በቡራቻችን በኩል ወደ እናንተ የሚተላለፍ አይምሰላችሁ። ኋላ የምንቀጣበትን እንቀበላለን። ይህን ማወቅ አለብን። ድሮስ ቢሆን አሁን ብዙ ካህናት እየተሳሳቱ ስለሆነ አሁን ቤተ ክርስቲያን እንዴ እኔ ድሮስ ቢሆን የማይሳሳት ጳጳስ ነው እንዴ የምከተለው? የማይሳሳት መነኩሴ ነው የምከተለው? የማይሳሳተውን ክርስቶስን ነው የምከተለው። ማንን ነው የምከተል በሉት ሁላችሁ? ልዩ ንጹሕ። ለዚህ ነው ልዩ ንጹሕ ያለው እግዚአብሔር እሱ ነው። ከሊቃነ ጳጳሳት እሱ ንጹሕ ነው። ከነቢያት ይልቅ እሱ ንጹሕ ነው። ከሐዋርያት ማኅበር ንጹሕ ነው። ከሌላው መኑ ይመስለከ እምነ አማልክት እግዚኦ፣ አቤቱ ከአማልክት እንዳንተ ያለ ማን ነው? ከጣዖታት አማልክት ሳይሆን ከአማልክት ዘበጸጋ እንዳንተ ያለ ማን ነው? ማንም የለም። እንኳን እሱ እናቱን ምንድን ነው የምንላት? ደስ ስለሚል ልንገራቸው። ቅዱስ ኤፍሬም ያላት ለኪ ደሉ ዘእምኩሎሙ ቅዱሳን ትዛሊ ለነ ኦ ምልዕተ ጸጋ፣ ምልዕተ ጸጋ ምልዕተ ክብር ሆይ ከሁሉም ቅዱሳን ይልቅ አንቺ ልታማልጅን ይገባላል። አንቲ ታብ ሊቃነ ጳጳሳት ይለምኑልህ እንጂ መለመኑንማ ይለምኑልኛል። አንቲ ታቢም ሊቃነ ጳጳሳት፣ ከሊቃነ ጳጳሱ አንቺ ትበልጫለሽ። ተመልከቱ፣ ከኪሩቤል ብጂ ግርማ ላይ ተመልከቱ። ዛቢም ግርማ ኪሩቤል ወሱራፌል፣ ከሱራፌል ከኪሩቤል የሚበልጥ ግርማ አለሽ። ሱራፌል ይለምኑልህ እንጂ ከሱራፌል አንቺ ስለምትበልጭ ነው እንጂ መለመኑንስ እነሱም ይለምኑልኛል። ኪሩቤል ይለምኑልህ እንጂ መለመኑን ይለምኑልኛል። ግን ከኪሩቤልም ትበልጫለሽ። ለምን? እነሱ ንጹሕ ሆነው ቢኖሩ ኃጢአት በሌለበት ዓለም ነው። ድንግል ማርያም ንጹሕ ሆና የኖረችው ግን ጉድለት በበዛበት ዓለም ሆና ምሉ ሆና ስለተገኘች ነው። እሷን የሚመስል ንጹሕ የለም፣ እንኳን እግዚአብሔር የሚመስል ንጹሕ። ሁሉም ሰው ይሰናከላል፣ የማይሰናከለውን። ስለዚህ ቅዱስ ጳውሎስ ምን አለ? ደግሜ ልንገራቸው። ወንትለው ለፍጹም መልአክነ፣ የእምነታችን ራስ ክርስቶስን እንከተለው። ዕብራውያን 12 ቁጥር 1 እስኪ በሉላችሁ። የእምነታችን ራስ በሉ። ማን እንከተለው? ክርስቶስን ተከትለን እሱ ካለበት ለመድረስ ያብቃል። እስቲ ቅድስት ሥላሴ በሉ። አጭር የሆኑ 4 ነጥቦች ልናገርና ልጠቅልለው። ቅድስት ሥላሴ በሉ እስቲ። ሥላሴ ለምን በሴት ተጠሩ የሚለውን ተናግሬ ልጨርስ። በሴት ቅድስት አይደለም ቅዱስም ይባላል። ግን ቅድስት ሥላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ 3 ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው ሥላሴ። የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ። ተመልከቱ፣ ከእመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት፣ በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ። ተመልከቱ፣ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት፣ በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ። ተመልከቱ፣ ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት፣ ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ፣ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የእንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። ይህ ሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት፣ እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ